መድብል ሰገንን ለማየት ያመቸኛል ያለውን እርምጃ ወሰደ። ሰላም ጤና ይስጥልኝ ውድና የተከበራችሁ የባርኮቱ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። ከኔ ዘንድ ሁሉ ሰላም ነው። ሰላማችሁ የበዛና የተትረፈረፈ ይሁን። ዛሬም ሰገን ምዕራፍ ክፍል 16ን ይዤላችሁ ቀርቤያለሁ። እንግዲህ በባለፈው ክፍል ላይ ሰገን ሰክራ ማን ስልኩን እንደሰጣት ስትናገር ነበር። ነገር ግን ግራ ተጋብቶ ነበር አክሊሉ ድራማው ያበቃ። ከዛም ቀጥላ እንግዲህ ማን ነው ዛሬም ጠይቅሻለሁ፣ ማን ነው ስልኬን የስልክሽን ይህ ስልክ የሰጠሽ በማለት ጥያቄ አቀረበላት። እሷም የመጀመሪያ አታውቀውም፣ የመጀመሪያ በጣም ነው የምወደው እያለች መመለሷን ቀጠለች። አንቺ ልጅ በስነ ስርዓቱ ተናገሪ አላት። ከዛ አሁንም ደግሜ ጠይቅሻለሁ ማን ነው የመጀመሪያሽ ስል አሁንም ጥያቄ ያቀርብላታል። እሷ በጣም ነው የምወደው የመጀመሪያ ፍቅረኛዬ እያለች ግራ መጋባቱን ቀጠለች። እንዴ እርሱ እኮ የገደለሽ አላት። ከዛ አዎ አዎ ስትል መለሰችላት። እሱ የት አግኝቶሽ መኖርሽን እንዴት አወቀ እንዴ ስትል መለሰለት። ከዛም አንዴ በቃ አወቀ በማለት እሷም መለሰችለት። ከዛም በኋላ በጣም ደነገጠ። አቶ አክሊሉ አሁንም በመጀመሪያ ማለት መጀመሪያ ፍቅረኛሽ አንተ፣ ታዲያ እሱ የገደለሽ የሞተው ከየት እንዴት አወቀ በማለት አሁንም ከራሱ ጋር እያወራ ከዚያም ነግሬዋለሁ፣ በር ተዘግቶብኝ ታግቼ እየተደፈርኩ እንደሆነ ነግሬዋለሁ ስትል ለአክሊሉ ማውራታን ቀጠለች። እሱም መሳደቡንና ቀጠለ። ያው የለመደ ነው። ከዛም በኋላ የሰጣትን መጠጥ አሁን በቃሽ፣ ይበቃሻል፣ ማነው ስልክ ቁጥሩን የሰጠሽ ስል ጥያቄ ደግሞ ጠየቃት። እሷም እኔ እኮን የመጀመሪያ እያለ ትዝ አለኝ እያለች ማውራቷን ቀጠለች። ከዛም በኋላ እሱማ በቃ እሱ ከዚህ ክፍል ያወጣኛል ስትል ነገረችው። ከዛ መሳቋን ቀጠለ። ምኞትሽ ነው የምታወሪ እያለ አሁንም ተቆጣ። ከዛ እንዴ ምኞትሽን ነው የምታወሪ ሲል አዎ ምኞትን ነው ማውራ። ታዲያ እሱ የመጀመሪያ ጊዜ የመጣ መሰለክ እንዴ እያለች ግራ ማጋባቷን ቀጠለች። አሁን ላይ አቶ አክሊሉም ግራ ተጋባ። አንቺ እየቀባጠርሽ ነው፣ ይህን ጠየቅኩሽን ብቻ መልሺ ይላታል። እሷ ግን እርሱማ ስልክ ሰጥቶኝ አይመለስም ነበር፣ ከዚህ ውስጥ ያወጣኝ ነበር እያለች አሁንም ንግግሯን ቀጠለች። እሱ ይዞኝ ነበር ከዚህ የሚሄድ ትቶ አይመለስም ትላለች። አቶ አክሊሉ ነደደ፣ በጣም ተናደደ፣ ተቆጣ። በቃ አሁን ጭንቅላቱን እያወዛወዘ እሱ ነው ማለት ነው ቤቴን የደፈረ በአጥር ላይ የዘለለ እያለ ከራሱ ጋር ማውራቱን ቀጠለ። እርሱ ነው ደጋግሞ ማለቱን ቀጠለ። አሁን ከዛም በኋላ ሰገን ወይኔ አክሊሉ እሳት ነደደ እኮ እሱን እያለች ማሾፋን ቀጠለች። እንዴ ትፈራዋለህ አይደል? እሱን በጣም ትፈራዋለህ አይደል? እሱ ትፈራዋለህ አይደል? እያለች ከዛ አታቆማል ሳታቆ ነው የምትፈራ እያለች ማውራቷን ቀጠለች። ከዛም በኋላ ውጣልኝ ስትል እናቱን መጠራት ጀመረች። ከዛ አትጩይ አለ፣ ዝም በይ አላት። ተሳደባል። ከዛም በኋላ የምጠይቅሽን ጥያቄ ብቻ መልሺ እያለ አሁንም በቁጣ የነደዱ አይኖቹን እያጉረጠሮጠ ማስፈራራቱን ቀጠለ። ስልኩን ማን እንደሰጠች ተናገሪ እያላት እናትህ አለች። ከዛም ተከራይ ምናምን አለ አይደል ይላል። ከዛም አትቀባጥሪ እያለ አሁንም ቁጣውን ቀጠለች። እንዴ አክሊሉ እያለች ወይኔ ተቃጠለ እያለች አሾፈችበት። እሷ የሰከረችው እያለች እሱ ግራ ተጋባ። ወደ ቀኝ ወደ ግራ ወደ ቀኝ ይመለከታል። የማላውቀው ነገር ተከስተዋል ስትል በጥፊ ብሏት። ከዛ እንግዲህ እሱ በጥፊ ካላት ከቀናቶች በኋላ ነው የምትነቃው። ከዛም በኋላ ምንም የማላውቀው ነገር ተከስተዋል፣ ጥሩ ያልሆነ ነገር እየሸተተኝ ነው እያለ ከዛም በኋላ ይዞላት የመጣውን መጠጥ ይዞ ወጣ። ከዛ መድብል ሞገስ ቤት ቁጭ ብሎ እየተርበተበተ ነው። እንዴት ነው በእቅድ ነው የምንወጣ፣
በስንት ጊዜ እዛ ቤት ውስጥ ገብተን ወጥተናል አይደለ? አዎ አሁንም በእቅድ ነው መሆን ያለበት። በምንም አይነት በጉልበትና እንዲሁም ደግሞ በስሜት መሆን የለበትም እያለ ሞገስ አሁንም መድብልን መወትወቱን ቀጥሏል። እሱም እንግዲህ እንዴት አለ ዝም ብለን ገብተን እንጋፈጠው ነው የምትለው እያለ ከዛም ክርክር ጀመሩ። ሞገስም ማንነቷን ማረጋገጥ አለብኝ ማየት አለብኝ እያለ በስሜት ይናገራል። እሱ እሱን የት ነው የምታውቀው ስል ጠየቀ። ከእስር ቤት እና ከነ ዝና ጋር መጥቶ ስጠይቀኝ ነበር፣ ከነ ካሌብ ጋር መጥቶ ጠይቆኝ ነበር እያለ ነገረው። አረ አለው። አዎ እዛ ከነሱ ጋር ስል ነገረው። ከዛ በስራ ማውቃለሁ እዛ እስር ቤት መጥቶ ጠይቆኝ ነበር ከነ ዝና ጋር ስለሚሰራ እያለ ነገረው። ከዛም በኋላ መቼ ነው ይሄ ሁሉ የሆነው ስል እስር ቤት እያለሁ መጥቶ የሚጠይቁ ነበር እያለ ነገረው። ከዛ ሁለት ቦታ አውቃለሁ ስል ስለዚህ እሱ ቢያውቅ ያውቃል ማለት ነው ስል ጠየቀ። ከዛም በኋላ እውነት ሰገን ከሆነች አለ ሳትሞት በህይወት ያለችው በእርግጥ አክሊሉ ያውቀኛል፣ እሷ በህይወት ካለች አክሊሉ ያውቀኛል እያለ ማውራቱን ቀጠለ። አይ በደንብ አያውቀኝም እያለ ወሬውን ቀጠለ። ከዛም ከላይ ከላይ ነው እኔም ትንሽ የማውቀው እያለ ወሬውን ቀጠለ። ታዲያ ለምን ጠበቃ ሆነ እዚህ ቤት ውስጥ አትገባም ብሎ ጠየቀ። ከዛ ከምሬን እኮ ነው አለ ሙጌ። ኧረ ተው 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 ሙጌ ይሄ አይሆንም በእናትህ ይሄ አይሆንም እያለ ረጅም ሰዓት ተከራከረ። ነገር ግን አክሊሉ በደንብ የማያውቅ ከሆነ በቃ ያለን እድል እሱ ነው እያለ አንድ 3 ቀን ውስጥ እንፈጽማለን፣ እሷ ጋር ገብተን ያለውን ችግር መፍታት እንችላለን። ስለዚህ እባክህ ጠበቃ ሆነ ግባ ብሎት ለመነው። ነገር ግን ለረጅም ጊዜ ከተከራከሩ በኋላ መድብል በሀሳቡ እንግዲህ ለመጀመሪያ ጊዜ የጅል ውሳኔ ወይንም ደግሞ የጅል እቅድ ላቅድ ነው፣ ግን ለማንኛውም ልሞክር በማለት እንግዲህ የሞገስን ሀሳብ ተቀበለ። በቃ እሺ ብሎ ቁጭ ብሎ መርዞን ስጠብቁት ነበር። መርዞ ቤት አልነበረም። ከዛም በኋላ እንግዲህ ድንገት ሮጦ ወደና ከዚህ ቤት ይመጣል ተጠርቶ። ከተጠርቶ ከመጣ በኋላ እንደሚፈለግ ሲነገረው እነሱ ቤት መጣ። ከነሱ ቤት ተመልሰው ሲወጣ አቶ አክሊሉን አገኘ። እኔ አንተን አላስቀጥርም፣ እኔ ከአክሊሉ ጋር መነካካት አልፈልግም ብሎ ተቆጥቶ ተናዶ ከዛ ቤት ሲወጣ በር ላይ አክሊሉ አገኘ። አክሊሉ ሲያገኘው የሚለውን ነገር ስላጣ ብቻ አክሊሉ በቃ ዘበኛ አግኝቼልሃለሁ አለው። ዘበኛን አግኝቼልሃለሁ ብሎ በድንጋጤ ተናገረ። በቃ ካገኘ ዛሬ አምጣልኝ ብሎታል አለው። ከዛ መርዞ በምንም አይነት ግን አለው። ይሄ ሁሉ እያለ እንግዲህ እቴቴ ምግብ አስበልቶ ምናምን ነበር የገባው ማለት ነው። አሁን ላይ ሁሉም ነገር ግራ ተጋብቷል። እቴቴ ልጅቷን ከዛ ቤት እንድትወጣ ትፈልጋለች። ከዛም ያንን ሁሉ ካደረገ በኋላ ደግሞ ወደ ሚስቱ ጋር ገባ። እፍራታም ቆማ የኔ ፍቅር እያለች እያባበለችው ጠበቀችው። ከዛም በኋላ ምን ፈልገሽ ነው? ብር ፈልገሽ ነው አይደል አላት። ከዛ ስንት ብር ነፈለግሽው ምናምን ብሎ ስላት የምትፈልገውን ያህል ብር ሰጣት። ከዛ እቴቴ አበሳይታ ነው አለ። ከዛም በኋላ ወጣች። ሰገን እንደዛው እሱ መቷት እንደሄደ በዛው ተኝታ ነው ያለችው። እሱ ደግሞ አቶ አክሊሉ ወጥቶ ስልኩን ደውሎ ይህ ሲም በማን ስም ወጣ ስል ጠየቀ። የማን ሲም ነው? በማን ስም ነው የወጣው? እባክህ አጣርተህ ጠይቄ ንገረኝ አለው። ከዛ ወንጀለኛ ያደርገኛል ስል ያ የደወለለት ቦታ ይነግረዋል። ትሰማለህ? አይ ማንም ሆን ማንም ይኸውልህ ባለበትም ላስጨርስክ እችላለሁ፣ አለበለዚያ ደግሞ በእጅ ላይ ያለው ወንጀል ሁሉ አሳልፌ እሰጣለሁ ብሎ አስፈራርቶ ያስፈራራና ሲሙ የወጣበትን ሰው ስም እንድናገር ያደርገዋል። ተናገረ። ዳጣ ይላል። ዳጣ እንግዲህ የአባቷ ስም ሲባል እኔ የአባቷ ስም አይለውም ስል ይነግረዋል። ለማንኛውም ስፈልግ እደውልልሃለሁ ብሎት ስልኩን በጆሮ ዝግት ያደርጋል። ከዛ አቶ አክሊሉም አለ ማን ነው የደፈረኝ? እቺ ዳጣ ማነች? ዳጣ ማነች? እያለ ከአመት ከ6 ወር በፊት የወጣውን ሲም ካርድ መመርመሩ ጀመረ።
እደርስበታለሁ እደርስበታለሁ አለ። ከዛ እሱም እየተቆጣ እርሱም ሰዎች መስማት እንጂ ሰው እሱን እንዲሰማ እንጂ ማንም ሰው እሱን እንድናገረው አይፈልግም። ከዛም በኋላ እንግዲህ ዳጣን መፈላለጉን ቀጠለ። እቴቴ ቀጥ ብላ ወደ ሰገን አለችበት ክፍል ገባች። ተዘራ ነበር። አንቺ ልጅ አለቻት። አንቺ ልጅ እያለቻት ለመቀስቀስ ሞከረች። ሞተች እች ልጅ ምን ሆና ነው ብላ ደነገጠች። የእናትነት ልብ አላት እናትየው። ከዛ ሰገን እየሳቀች ነቃች። ከዛም በኋላ ምን ሆነሽ ነው ምን ሆነሽ ነው አፈር ሊብላ አፈር ሊብላ እያለች ደረቷን እየመታች አዘነችላት። ከዛም ምንም አልሆንኩም እቴቴ ደስ ብሎኝ ነው እያለች ፈገግ አለችላት። አረቄ ጠጣች። የኔ ልጅ ብትሆኝማ በምን እድሌ ስትል በቃ ልጅሽ አድርግኛ እያለች ነገረቻት። ከዛ ቆይ ግን ሰክረሻል እንዴ አለቻት። አዎ አለች። ከዛም በኋላ ውጪ በቃ አለቻት። አንቺ እንዴት ውጪ ውጪ ምትይ እና የሚያስወጣ ያስወጣሽና እያለች ጮኸችበት። ከዛ ውሾቹን መጣራት ጀመረች እየቀለደች። እንግዲህ እሷ በራሷ አላማ ውስጥ ነው። ከሱ እኮ ነው በር ዘግቶ አግቶኝ ያስቀመጠ ያለ ፍቃዴ ብላ አለቀሰች። ከዛም በኋላ ግራ ተጋባች። ይሄ ልጅ ወዴት ሄዶብኝ ይሁን እያለች እቴቴ በጣም ግራ ተጋባች። ምክንያቷም ልጇን በዚህ አታውቀውምና። ከዛ በሩን ቆልፋ ወጣች። ከወጣች በኋላ ሰገን ለቅሷን ቀጠለች። ከዛም በኋላም እንግዲህ እያለች ተመልሰው ማልቀሷን ቀጠለች። ከዛ እግዚአብሔር ለምን እያለ ዘማማረር ስትል ወደ ሞጎስ ቤት አሁን ላይ ሞጎስና በዘመን መርዞ ላይ ምናምን አይሰራም እያለ ደላላ ሊያስከፍላቸው ተነጋገሩ። ሁሉንም ነገር ማለት ነው። ከዛ እንግዲህ በጠበቃ ሆኖ ወደዛ ቤት ገቡ። ከዛ ዳጣን የት ነው የምታውቀው እያለ ጠይቃል። ዳጣን ታውቃታለህ ሲል መርዞን ጠየቃል። አዎ አለው። ከዛ እንዴ ይሄ ሰውዬ ግን ለምንድን ነው ዳጣን ታውቃለህ ብሎ ያለው? ለተንኮል እንዳይሆን አለ። ከዛ በኋላ ጠየቀ። የት ነው ያለችው አለ። የት ነው የምታውቃት ስለ አፋጠጠው። ከዛ ጥሬ ቤት ነው የማውቀው። አንተ የማትረባ ቆረቆንዳ ራስ እኔ ስለ ጥሬ ነው ያወራ ያለ አንቆ ያዘ። ከዛ ምክንያቱም አውቆ ነው መርዞ ያስቀየረ። ይህ ሰውዬ ምን ፈልጎ ነው ዳጣን በሚል ወይንም ለክፉ ነው ለመልካም ይሁን አላውቅም በሚል ሀሳብ ነው ያስቀየረው። ከዛም በኋላ በካልቸዋለ እና ከዛ አሁን ሂድና ዘበኛውን አምጥቼ አግኝቻለሁ አላልክም ይዜና ስል አሁን ከዛ አንቆ ልጁን ባታመጣ እገልሃለሁ አለው። እንግዲህ በኩርኩም ብሎት ወደ ቤቱ አስገባው። በጣም ነው የሚያስቀኝ እኔ መርዞ ያለበት ክፍል ማለት ነው። ከዛም በኋላ እንግዲህ እቴቴና ሉላ ተገናኙ። እንደሆነ የምለው ይህንን ግቢ እንደዚህ ጽድት የሚያደርግ ሰው ይጥፋ፣ ከርክሞ አትክልቱን የሚያስተካክል እያሉ ከሉላ ጋር ያወራሉ። ከዛም በኋላ ልጅሽን አማሽ አትበይኝና ልጄ በጣም ፈዛዛ ነበረ ድሮ እና ከኔ ስራ አይወጣም ዝምተኛ ነበር እያለች ለሉላ ሀሜቷን እናትየው ቀጠለች። ከዛም በኋላ እንደው በቃ ጅላጅል ነበር እያለ ከኔ ጋር ስስቅ ሲጫወት ነው ሙሉ ሞኛ ሞኝ ነው አለች እቴቴ። አሁንም እኮ ይወድሻል እቴትዬ አለች። እንዴ እኔማ በጣም ነው የምወደው አለችው። ከዛም በኋላ አሁን አለች እና እሷም እኔም እኮ በጣም ቆንጅዬ ነኝ እያለች ራሷን ማቆለባበስ ጀመረች። ከዛ ሉለየ አንቺ ቆንጅዬ ነሽ እኮ እንደው አንቺ ባታገቢ ለልጄ ለአክሊሉ ነበረ ማጋባሽ እያለች ቀጠለች አቴቴ። ከዛም በኋላ በቃ እኔ ምልሽ ይሄ በሰርግ ነው እንዴ ተጋባሽው አለች። አይ ወደፊት ልናጋባ ነው በሰርግ አለች። ይሁን ይደርስ ገና ቆንጅዬ ልጅ ነሽ ያለች። ከዛም አክሊሉ የለም ስትል ጠየቀች። አክሊሉ የለም እንዴ ስትል ጠየቀች። የለም አንድች ልጅ አለች፣ አንዴ ሚስቴ አንዴ ምኔ ይለኛል፣ ግራ አጋብቶኛል አለችው። ከዛ አንጀትን ቆረጠችው አለችው። እንግዲህ እሱንማ አክሊሉን ማዋራት ነው አለ። ምነው በሷ ጉዳይ በፍጹም አልጨበት ብሎኛል እያለች እየተነጋገሩ ከሉላ ጋር አሉ።
እቴቴ ማለት ነው። እቴቴም በእሷ ጉዳይ ምንም ብጠይቀው ትክክለኛ መልስ አይሰጠኝም አለች። ከዛ ሉላ ቤቱን ለማጣራት ቤቱን ሸጠው እንደ እቴቴ ስትል አይ ይህም ቤት እሸጣለሁ እያለ ነው። ይህ ቤት የሚሸጥ ሳይሆን የምንኖርበት ቤት ነው። እሱ ግን ከዚህ የተሻለ ቤት እገዛለሁ እያለ እያወራ ነው ስትል ለሉላ ትነግራታለች። ሉላም እንግዲህ ለቤታቸው ለማጣራት ስትል ነው። ይህ እንግዲህ ሞገስ አሁን ላይ ቤቱን የማስመለስ ፕሮሰስ ይዘዋል። ነገር ግን ከዚህ እኮ እቴትዬ ያማረ ቤት የለም እኮ ስትል ሉላ ትነግራታለች። አንቺም አሁን በባዶው አፌ አታድርቅኝ፣ ሂጂ ቡና ፍልተሽ ጥሪኝ አለች። አሁን ባለቤቴ የለምና በኋላ ቡና ፍልቼ ጠራሻለሁ እቴትዬ አለች። ቅድማ ያየሽው ነው እንዴ ስትል አይ እሱ እንግዳ ነው አለች። ባሌ ሞገስ ነው አለች። ከዛ ደነገጠችና ሽልክ ብሎ እኮ ሲወጣ አክሊሉ ማየ እንደ ስትል ጠየቀችው። አይ አክሊሉ አላየም፣ እሱ ምን እንደሆነ አላቅም፣ በስልክ ይደነፋል ያለች። ምክንያቱም እሱ አሁን ላይ አሁን በሰገን ጉዳይ ተወጥሯል። ማን ነው የደፈረኝ ማን ነው እያለ ራሱን ከራሱ ጋር እያወራ ነው አክሊሉ። ስለዚህ በራሱ ጉዳይ ስለተወጠረ እሱ ልብ አላለም ማለት ነው። ከዛም በኋላ እንግዲህ ደውሎ ሞገስ ጋር ደወለ መርዞ ሲደውልለት በቃ ሞገስን ይዘውና ብሎኛል፣ ይምጣ ይዤ እሄዳለሁ፣ አለዛ ግቢ አያስገባኝም እኔ እያለ እየፈራ ፈራ ተባ እያለ ማውራቱን ቀጠለ። እኔ ግቢው ራሱ ያስጠላኝ ነው እያለው ነገረው። ከዛም በኋላ አለ ከዛም ዳጣን ታውቃለህ ወይ ብሎ ጠየቀኝ ስትል ከዛም በኋላ ደነገጠ። ይህ ሰውዬ ዳጣ እንዴት ሊያውቅ ቻለ ስል ጠየቀ። ከዛም በኋላ ደነገጠ ሞገስ። አሁን ለማንኛውም አለው ለማንኛውም እንኳን ካርግ አለው። ከዛ ወይኔ ሲም ካርድ በዳጣ ስም እኮ ነው ይወጣ፣ ወይኔ አስበለዋት እያለ ሞገስ ቤት ውስጥ ተቆጨ። በጣም ደነገጠ። ወይኔ ዳጣን አስበለዋት እያለ አሁንም እጁን እያሻሻ ፈራ ተባ እያለ ደንግጦ ማውራቱን ቀጠለ። ከዛም በኋላ እቴቴ አሁን ላይ ደግሞ ወደ ሰገንጋ ገባች። አለፈልሽ አይደል አለች። ቆይ እኔ ሽሮ ፍትፍት በልተሽ አታውቅም አለቻት። ከዛም በኋላ ሀይ አለች። እንደ ውሻ እኮ ነው የምትበይ አለቻት። ከዛ አመሰግናለሁ እቴቴ አለቻት። ወይ ጉድ ይሄ ልጅ ደግሞ በሩን ቀልፎ ሄደ ስትል አትጥሪው እቴቴ እባክሽ እቴቴ አለቻት። ቆይ አረቄ እሱን እንዳምጥቶ የሰጠሽ አለቻት። አዎ እሱን አምጥቶ የሰጠኝ አለቻት። ግን ታዩ አለች። አፈር ይብላ አለች እቴቴ። ከዛ እንደ ወቃ ምን ላድርጎ ግን ይህን ልጅ አለች እቴቴ። አሁን ላይ ህፃን ነው እንዴ እሱ ህፃን ነው እንዴ አለች። ቁልፉን አልያሽው ብላ ጠየቀቻት። እሺ እቴቴ ግን አንቺ ጥሩ እናት ነሽ። እኔ ምልሽ ግን እንደው ዛሬ ስለ ላውራሽ ፈልጌ ነው አክሊሉን ክፈትልን ብዬ ጨቀጨኩት አለችው። ከዛ እየተጨቃጨቀ አስከፍቼ የመጣሁት ስትል እቴቴ ለሰገን ታወራታለች። እኔ መልሼ ለምን አለች እቴቴ። ከዛ አሁን እኔ አክሊሉ እየተነጫነጨ ነው በሩን አስከፍቼ የመጣሁት አለች። ምንም የማወራሽ ነገር የለም አለቻት። ምን ሆነሽ ነው እዚህ የተቀመጥሽው አለቻት። የት ነው የተወለድሽው አለቻት። የተወለድኩት አዲስ አበባ 6 ኪሎ አፍንጮ በር አካባቢ ነው ስትል ነገረቻት። እናት አባት የለሽም አለች። ለአክሊሉ አትናገርም አይደል አለቻት። ምነግርሽን አለች። ከዛ ለልጄማ ምደብቀው ነገር የለም አለች። ቆይ በቃ እንደዛ ከሆነ አልነግርሽም አለቻት። ታይዋ እኔ እኮ አሳዝነሽኝ ነው ስትል ነገረቻት። ከዛ አንድ ነገር ንገረሽ፣ እዚህ ቤት አስገድዶ ነው የሚያኖር በጉልበቱ ነው አለች። ምን ስለሆንሽ ነው ማን ስለሆንሽ ነው እያለች ቆጣ ተባ ማለት አለች። ጠልፎም የሚያስቀምጥ ሰው አጥቶ ነው አንቺን የሚያስገባሽ? እኔ ቆንጆ ነኝ አንቺ ቆንጆ ነኝ ብለሽ ነው የምታስቢው አለች። አሁን አንቺ አልሽ እንጂ እሱ በጣም አውሬ ሰው ነው፣ በሰው ስቃይ ነው የምደሰተው እያለች ከፍቅረኛ የነጥሎ ነው እዚህ ያስቀመጠኝ፣ ሞቶ አስቀብሮኛል፣ ግን እያየሽኝ ነው አለች። ይህን ጊዜ ደነገጠች እቴቴ። ምን አለች? ሞታለች ብሎ አስቀብሮኛል፣ እንደ ሞትኩ ነው ፍቅረኛው ሁሉ የሚያውቁ፣ ፍቅረኛንም አሳስሮታል አለች። ታይተ እኔ ነገረኛ ሆኜ ነው አለች።
ከእብሪ ጋርም ማውራ ስትል እቴቴ ሁ አለች። በሩን ክፈትልኝ ከዚህ ልውጣ ስትል እቃዋን ይዛ ወጣች። ልታምናት አልቻለችም። ምክንያቱም